ተልእኮ መጽሐፍን ሳነብ በተለይ በኢትዮጵያ ቤተክርስቲያን የክርስትና እና የወንጌል ምስክርነት አገልግሎት እንዴት ወደኛ እንደደረሰ እንድማር ነው ይረዳኝ። መጽሐፍ ውስጥ ከ50 በላይ ሚስዮናውያኖች ታሪካቸውን ለዚህ ለታላቁ ተልእኮ የከፈሉትን ዋጋ እንድመለከት እንድረዳ አድርጎኛል። ከተልእኮ መጽሐፍ ውስጥ በጣም ብዙ ደስ የሚሉ ልብን የሚነኩ ታሪኮች አሉ። ከሱ ግን የገረመኝ የተካ ታሪክ ነው። ከተራራው አካባቢ የመጣ ስለ አዲስ ህይወት የሚያወራ ታሪኮችን በመስማቱ ምክንያት ያንን ነገር ለማወቅ በጣም ጓጓና አንድ ሚስዮናዊ ዳንኤል የሚባል ሰው ይህንን የጌታ ኢየሱስ ክርስቶስን የአዳኝነት ታሪክ ነገረው። ስለዚህ ተካ የመጀመሪያው ክርስቲያን ሆኖ በዛች መንደር ውስጥ ቆየ። ከዛም ወደ ቦልቂ ወደሚባል ቦታ ሄዶ የመጽሐፍ ቅዱስ ትምህርት ለ1 ዓመት እንደተማረ ይናገራል መጽሐፉ። ከጓደኞቹ ጋር ሆኖ ያንን የወንጌል ምስክርነት ለሰዎች ያደርስ ነበረ። በተለይ ለቦዲ ሰዎች ያደርስ ነበረ እና ለቦዲ ሰዎች ሲያደርስ በቦዲ ማህበረሰብ ውስጥ አንድ እምነት አለ። ወንዶች ከማግባታቸው በፊት ጀብደኝነታቸው የሚታወቀው አንድን ሰው ሲገሉ ነው እና ተካና ይሄ አብሮት የነበረው ሚስዮናዊ በዛ ፍርሃት ውስጥ ሆነው ግን የጌታ ኢየሱስ ክርስቶስን የምስራቹን ወንጌል ለቦዲ ማህበረሰቦች ያደርሱ ነበር። ለቦዲ ማህበረሰብ ይሄንን እውነት እያደረሰ ባለበት ጊዜ እንግዲህ በአንዱ ቀን በጥይት ደብድበው ነው የገደሉትና በዛ ማህበረሰብ ደግሞ የሰው ስጋ ይበላል የተገደለው ሰው። ስለዚህ ተካን ልቡን አውጥተው ሰውነቱን ቆራርጠው ብዙ ሰዎች ናቸው ይበሉትና የዛ ማህበረሰብ ሴቶች ምን ይላሉ? እስከዛሬ በጣም ብዙ ሰዎችን ስጋዎች በልተናል፣ የተካ ስጋ ግን በጣም ነው የሚጣፍጠው ብለው ይናገሩ ነበር። ተካ ደሙ በፈሰሰበት መንደር ቤተክርስቲያን ተተክላ ብዙ አማኞችን በዛ መንደር አካባቢ እንደሆኑ ተመልክቻለሁ እና ልክ ጌታ ኢየሱስ ክርስቶስ አንዲት ዘር ወድቃ ቅንጣት ካልሞተች ልታፈራ አትችልም ያለውን ነገር በሱ በተካ ህይወት ታሪክ ውስጥ የተመለከትኩኝ ይመስለኛል። ተልእኮ መጽሐፍ ሳነብ በህይወቴ ላይ ያመጣው ለውጥ ከሚስዮናውያኖች ጋር ስለምሰራ በዚህ መጽሐፍ ውስጥ የተከፈለ ዋጋ ቀላል እንዳልሆነ ነው ያስተዋልኩት። ስለዚህ አብሬያቸው የምሰራውን ሚስዮናውያኖች የያዙት ነገር የከበረ ነገር እንደሆነና በትውልድ መካከል ፍሬ የሚያፈራ ስለሆነ የሚከፈለውን ዋጋ ሁሉ እንዲከፍሉ በማበረታታት ደግሞ ለነርሱ በመጸለይ እንዲሁም ደግሞ ይሄ ስራ በጣም በፍጥነት እንዲቸኩልና ለብዙ ሰዎች እንዲደርስ መስራት እንዳለብን ይሄ መጽሐፍ አሳስቦኛል። ከተልእኮ መጽሐፍ ውስጥ ካሉት ሰዎች አንዳቸውን ባገኝ እና ባዋራቸው ብፈልግ ተካን ባገኘው ደስ ይለኛል። ይህንንም ያልኩት ተካ እንግዲህ በዛ በቦዲ ማህበረሰብ ውስጥ ተገድሎ ስጋውን እና ልቡን ከተበላ በኋላ ያሉት ነገር ነበር። የሱ ስጋ እንደሚጣፍጥ ተናግረው ነበር እነዛ ሴቶች። ደግሞ በሌላ አንድ ሚስዮናዊ ስኮቲሽ የሆነ ሚስዮናዊ ዴቪድ ሊቪንግስቶን የሚባል በአፍሪካ ውስጥ እንደዚሁ የሚስዮናውያን አገልግሎት ሲያገለግል አፍሪካን ከመውደዱ የተነሳ እኔ ስሞት ልቤን በአፍሪካ ቀበሩት ብሎ ነበርና ከሱ ታሪክ ጋር ይዛመድልኛል። ስለዚህ የሱ ስጋ ወይም የሱ ልብ በሰዎች ህይወት ውስጥ ያመጣው ለውጥ አለ፣ ፍሬ እንዲያፈራ ሆኗል ማለት ነውና ስለሱ ባወራው ደስ ይለኛል። ሰዎች የተልእኮን መጽሐፍ ሲያነቡ ያገኛሉ ብዬ የማስበው በጣም ብዙ ልብ የሚነኩ ታሪኮች አሉ። ከሱ ይልቅ ግን ትልቁ ሜሴጅ የጌታ ኢየሱስ ክርስቶስ ይሄ ታላቁ መልእክት ለሰዎች እንዲደርስ እነዚህ ሚስዮናውያኖች ይፈልጋሉ ብዬ አምናለሁና በዚህ ዘመን ያለን ሰዎች ይሄን የከበረ መልእክት በቀኑ ሳያልቅ ቶሎ ላልተደረሱ የህዝብ ክፍሎች፣ ለቤተሰቦቻችን፣ ለዘመዶቻችን፣ ለጓደኞቻችን ደግሞም ለጎረቤቶቻችን አብረናቸው ከምናገለግልና ለምንሰራ ሰዎች ይሄንን የከበረ የምስራች ቶሎ ማድረስ አለብን በፍጥነት ብዙ ሰዎች ሳይጠፉብን እና ይሄንን መጽሐፍ እንድታነቡት አበረታታችኋለሁ።
ለወጣቶች ወይም ለሚላኩ ሚስዮናውያኖች ማስተላለፍ የሚፈልገው መልእክት ሰዓቱ አሁን ነው። ቶሎ ቶሎ ወደ አልተደረሱ ህዝቦች ክፍል ለመሄድና ይህንን የምስራች ወንጌል እንድታደርሱ አበረታታችኋለሁ እና ይህንን በመስራት ብዙ አክሊል የክብርን አክሊል ከእግዚአብሔር ዘንድ እንቀበላለን። ምድራችንም ሌሎች ህዝቦችም ይህንን ወንጌል በመስማት ከዘላለም ሞት ይድናሉና እንድትሄዱ አበረታታችኋለሁ።